ዳጣ በሚያሳዝን ሁኔታ እስር ቤት ገብታለች። ለዘመናት የናፈቋትን ቤተሰቦች እንዲሁም ደግሞ አባትም እህትም ማገኘው ብላ ተደስታ ሳትጨርስ በቅጽበት ነበረ ወደ እስር ቤት የገባችው። የእስር ቤት ልትገባ የቻለችበት ዋነኛ ምክንያት እንግዲህ በጎዳና ተዳዳሪ ያለች እንግዲህ ያው አንዳንድ ነገሮችን በመስረቅ የምትታወቀው ዳጣ ስትሆን አሁን ደግሞ እነዛን ነገሮች ወደ ጎን አድርጋ ከዚህ በኋላ ምንም አይነት የሰው ዕቃ 70 ሳንቲም ብትሆንም አላነሳም በማለት አባቷን ካገኘችም በኋላ እንዲሁም ደግሞ የሀብታም ልጅ ሆና ስላየችው ራሷን እንዲሁም አባቷ የናጠጠ ሀብታም ስለሆነ የአባቴ ሀብትና ንብረት እያለማ ተመልሼ ወደ ጎዳና ህይወት እንዲሁም ደግሞ የሰዎችን ኪስማ አነካም በማለት ትታም ነበረ። ይሁን እንጂ ዳጣ አሻፈረ ብላ ብትተው የስርቆትን ነገር ያ አብሯት እንግዲህ ጎዳና ለጓዳና አብራ ያሳደገችውና ያሳለፈችው ነገር ተከትሏት ከቤቷ ድረስ መጥቷል። ጉዳዩ እንዲህ ነው። አሁን ላይ ቤተሰብ አለ ብላ ተቀላቅላለች። ልክ እንደ እንጀራና እንደ ውሃ ሲጠሙት የነበሩ ቤተሰቦቿን ካገኘችን በኋላ ታላቅ እህት የተባለችው እንግዲህ መርዛማ ሁና ተገኝታባታለች። የእንጀራ እናቷም ጨምራ መርዛማ ሁናለች። ታላቅ እህት እንግዲህ ለምን እኔ የምወደውን ልጅ ቀና ብለሽ ታያለሽ በማለት ምንም በማታውቀው ነገር የታናሽ እህቷን ህይወት መስቀልቅል እያደረገችው ትገኛለች። ዳጣ ምኑንም በማታውቀው ነገር እንግዲህ እስር ቤት ገብታለች። እስር ቤት ልትገባ የዳረገችበት ምክንያትም ይቺ ታላቅ እህት ተብዬዋ ወይም ደግሞ የእንጀራ እናቷ ልጅ የመጀመሪያ ልጅ የሆነችው አንቺ ከዚህ ልጅ ጋር መታየት የለብሽም፣ አሁን አንቺ ከመጣሽ በኋላ አይኑን ወደ አንቺ ስላዞረ እንዴት ነው እኔን የመሰለች ልጅ ያውም ኤቢን የምትመስል ትቶ ለምን አንቺን ይመለከታል በማለት ነበር ይህን ነገር የጠነሰሰችላት። ይሁን እንጂ ናታን የታላቅ እህትን ክፋት ጠንቅቆ ስለሚያውቅ ዳጣም እንደዚ አይነት ነገር እንደማትሰራም እርግጠኛ ነኝ። ምንም እንኳን በቅርብ ብንታወቅም እንዲሁም ደግሞ በትንሽ ጊዜያቶች አብረን ብናሳልፍም ግን ዳጣ ይሄን ነገር ታደርጋለች ብሎ ሲከራከርላትም ነበረ። ኤቢ ለምን ይከራከርላታል? እኔን ነው ወይስ እሷን ነው መደገፍ ያለብኝ? በማለት እንግዲህ የእናቷን የተለያዩ በጣም ውድ የሚባሉ እቃዎችን ከሰረቀችን በኋላ ከእናቷ ክፍል እንግዲህ ዳጣን ሌባ በመባል ወይም ደግሞ በማሳሰር ላይ ትገኛለች። ኤቢ እንግዲህ እራሷ ሌባ ሁና በራሷ ቤት ታገኘች። ግን ይህ ሁሉ ጥንሳሴ ምንም ይሳካላት አልቻለም። ጉዳዩ ከሽፎባታል። ሀሳቧ በጣም ኃይለኛና ክፉ ቢሆንም በጣም የዋህ ታናሽ እህት ስላለቻት እሷም ውሃ የምትባለው ያን የከፋ ስራዋን አጋልጣታለች። ዳጣ እንድትታሰር የፈለገችውና ከናሆም ወይም ደግሞ ከናቲ ከፍቅረኛዋ እንዲሁም ደግሞ እሷ ከምትወደው ልጅ እንድትሸሽ በማለት ሌባ ነሽ፣ ያ ማንም እንግዲህ ስትልከሰከሽ እና ጎዳና ለጎዳና ስትሰርቂው የነበረው ጸባይሽ ከእኛም ቤት ተከትሎች ገብቷልና በእርግጠኝነት አንቺ ነሽ የሰረቅሽው እንጂ ከዚህ ቤት ማንም ሊሰርቅ አይችልም በማለት ነበር ያሳሰሯት። አባትም ምንም እንኳን ይች ልጅ የኔ ባትሆንም ይህን ነገር ልታደርግ አትችልም፣ ሌባ አይደለችም እና ሌባ ብላችሁማ ማሳሰር የለባችሁም ብሎ ተሟግቷል። እናትና ልጅ ግን ግዴታ መታሰር አለባት በማለት እንዲሁም ደግሞ ከውጭ ቆይታ ወደ ቤት እንደመጣችም ሴት አድርጌ ካልገደልኩሽ በማለት እንግዲህ የእንጀራ እናት ጉርምቧን እንቅ አድርጋን ነበረ። የዳጣ ወላጅ አባትና ናታን የተባሉት እንግዲህ ኧረ እባክሽ ስለፈጠረሽ አምላክ ልቅቃት፣ ዳጣ ምንም አይነት ነገር አልሰራችም ብለው ቢገላገሏትና ቢረዷትም እሷ ግን አሻፈረ በማለት እንግዲህ ሁለት ጎረምሳ ወንዶችን እጃቸውን ይዘው ንቀይ ንቀይ ሲሏት እሷ ምንም ልትለቃት አልቻለችም ነበረ። ሆኖም እንግዲህ የተከበሩ የቤቱ አባወራ የሆኑት የዳጣ አባት ሚስቱን በጣም ስለሚወዳትና ስለሚያከብራት ልጅን ልገላት ነው ብሎ እንግዲህ በጥፊ ሊመታትም አልዳረገም። ሆኖም በጣም ስለሚወዳት እንግዲህ እባክሽ እያለ ከመማፀኑ ውጭ ምንም ያመጣው ነገር አልነበረም። በመጨረሻም እንግዲህ ለባሏ ስትል ደረጀ ይህች ልጅ ምንህ ነች በማለት ጠይቀዋለች። ይህን ያክል የምትከራከርላት ማናት በማለትም ነበር የጠየቀችው። እጇን ከለቀቀችለት በኋላ ወደ መኝታ ክፍል ከወሰዳትም በኋላ ይህች ልጅ ማለት ጉዳዩ እንደዚህ ነው ይላል። እሺ ንገረኝ ምን ነበረ?
ከኔ ከሚስት የምደብቀው ነገር አለ እንዴ ብላ ማፋጠጠችው። አይ እንደዛ አይደለም። ይች ልጅ ማለት እንግዲህ የአደራ ልጅ ናት፣ የጓደኛዬ ልጅ ነች እና በአደራ መልኩ አስቀምጥልኝ ተንከባከብልኝ ብሎ ነው። ስለዚህ የአደራ ልጅን ደግሞ ወዴት መሰዳት አልችልም፣ መታሰርም የለባትም መፈታት አለባት ብሎ ያስፈታታል። እኛ የማንም ዲቃላ ማሳደጊያ ነን እንዴት ለምን በማለት እንግዲህ አጅሪት ነብር ትሆንበታለች። ያቺ ነብር የሆነችው ሚስቱን ለማረጋጋት ይሞክራል። ምን ችግር አለው? ናታንስ ይኸው ከኛ ጋር አስጠግተ ነው ትምህርቱን እየተማረ አይደለም? ልክ ይችንም ልክ እንደሱ ብታያት የተሻለ ነው በማለት ቀዝቀዝ እንድትል ያደርጋታል። እኔ ሌላ የደበከኝ ነገር ካለ ግን እንዳንጣላ አሁኑኑ ንገር ትለዋለች። አቶ ደረጀም እንግዲህ ምንም የለም በማለት ጉዳዩን ሽምጥጥ ያደርጋታል። ዳጣ ሌባ ስለተባለች ከፍቷታል። ናታንም እንዲሁ። ያችው ውሃ የምትባለው እንግዲህ የታናሽ እህቷ እንግዲህ ሁኔታ ያስነቀ ነበረ። ማን ሌባና ማን እንዳልሰረቀ። ውሃ የምትባለው ዳጣ እንደዛ ታንቃ ስታያት በጣም ነበር ያለቀሰችው። ግን ደግሞ መናገር ፈራች። የታላቅ እህቷ ጭካኔና ጥፊ ከቀን ወደ ቀን እንዲሁም ሁል ቀን በጥፊ ስለምትመታት ጥፊዋን ዞር ብላ መለሰችና አየች። ከዛው ፊት ለፊት ሳሎን ሆነውም እንግዲህ ግብ ግብ ገጠሙ። ቢሆንም አባት እናንተ ደግሞ ምንድን ነው የሚያጨቃጭቃችሁ? ዞር በሉ በማለት ጉዳዩ እንዴት እንደተጠነሰሰ ስላልገባው ዝም እንዲሉ ያደርጋቸዋል። በጣም አስተዋይ የሆነው እንግዲህ ናታን የተባለው ውሃ ለምን ግን ኬክ አልጋብዝሽም ወደ ካፌ ወስጄ በማለት ያባብላታል። በመጀመሪያም እንግዲህ ታናሽ እህት ለምን ግን አታጫውተኝም ብለው ነበረ። አጫውትሻለሁ ግን ደግሞ ኬክ እንጋብዝሻለሁ ዳጣንም ይዘናት እንሂድ ይላታል። እሺ በማለት እንግዲህ ወደ ካፌ ያመራሉ። ዳጣ በጣም ከፍቷታል። ወደ ሰላም ሄደችና ግን እኮ እኔ እንደዛ አይነት ነገር አላደረግኩም። ለምን? በእኔ ምክንያት እማዬ ቤት እንዲበጠበጥ አልፈልግም፣ እወጣላችኋለሁ ስትልም ነበረ። ሰላምም እንግዲህ አይ ልጅ ያቺ የቢ የምትባለው በጣም ክፉና አረመኔ ናት፣ እናቷም ልክ እንደሷ በያት እና ጥንቃቄ ብታደርጊ የተሻለ ነበረ ብላ መከረቻት። እሺ በማለት እንግዲህ ዳጣ ዝም አለች። ናታንም እንግዲህ ውሃንና ዳጣን ወደ ካፌ ከወሰዳቸው በኋላ ኬክ እየበሉ አትዘን፣ እኔ መጀመሪያ አይደለም ሰርቀሻል ስባል፣ በእርግጥ ብዙ የምንቆይ ከሆነ ካንተ ጋራ ወደፊት በጣም ብዙ ነገሮችን የምነግርህ ይሆናል ትለዋለች። ዳጣ ስለ ማንነቷ ምን አይነት ስራ እንደምትሰራ የአንዳንዱ ነገር እነግርሃለሁ ግን አሁን አይደለም ትለዋለች። ለማንኛውም ምን የምልሽ ውሃ፣ ታዲያ ትናንትና ኤቢ የት ነበረች? ሀብሉን የሰረቀውን ሰው አይተሽዋል? በማለት ያፋጣታል። ውሃም እንግዲህ ኬክ ደካማ ጎኗ ስለሆነ ያንን ኬክ እየበላች ነበረ። ምንም መልስ አልሰጠቻቸውም። ኬኩን በልታ ከጨረሰች በኋላ ግን ቀና ብላ በማናገር ላይ ናት። እሺ ኬክ ከጨመርክልኝ ግን ያው ልነግር እችላለሁ ትለዋለች። እሱም ምንም ችግር የለውም በማለት ቀስ አድርጎ ለመጠየቅ ይሞክራል። በጣም ቸኮለች። ምክንያቱም ስሟ ጠፍቷልና ነፃ መሆን የፈለገችው ኤቢ በቃ ሀብሉ ያው አይቼዋለሁ ግን ወደ እሷ ሲሄድ በጥፊ መታችኝ ትላታለች። እውነሽን ነው በማለት ዳጣ ለማረጋገጥ ደጋግማ ጠየቀች። ናታን እኔ በጣም ማምናት ውሃን አትዋሽም ይላል። እሺ በማለት እንግዲህ ወደ ቤት ተያይዞ ይሄዳሉ። ግን እኮ አልጋበዝከኝም ትዋሻለህ ማለት ነው እንዴ ኬኩንም ትለዋለች። እኔ ተማሪ ነኝና ሊጋብዝሽ አልችልም ከአንድ ቁርጥ ውጭ ይላታል። ዳጣም ወደ ቤት ከሄደች በኋላ እንግዲህ ያቺ ኤቢ የምትባለውን ሳሎን ላይ ተገርማ አገኘቻት። እሺ እንዴት ነው የሚያደርግሽ በመባባል እንግዲህ ተያዩ። ከዛ ቀደም ብሎ እንግዲህ ኤቢ ለምን የዛች የጎዳና ተዳዳሪ ልጅ ልብስ ከኔ ልብስ ጋር ይጨመራል በማለት የቤት ሰራተኛዋን ሰላምን ወለጭ አድርጋ ስትሰድባትም ነበረ። ይሁን እንጂ ምን ችግር አለው ልብስ አይደለም ደግሞ እኮ ላጥብላችሁ ነው ያወጣሁት እንጂ ለሌላ ነገር አይደለም ትላታለች። ቢሆንም መጨመር የለባት ወዲያ ጣይ ወተደና እንግዲህ ልብሷን በጫማዋ ጥቅጥቅ ታደርገዋለች። ሰላም ማነሳችና እንግዲህ ወደ ልብስ ማጠቢያ ማሽን ወሰደችው። ዳጣም መጣች። አንቺ እንዴት ነው የሚያደርግሽ? ምንም የት ነበራችሁ? ከናታን ጋር ነበራችሁ እንዴ? ምን አገባሽ ትላታለች። እንደማያገባኝም አንቺ አትነግሪኝም። ቆይ ግን ፎንቃ ነገር አለብሽ እንዴ ትላታለች። ኤቢም በጣም ትናደድና ዳጣም በጥፊ ለመማታት ስትል እጇን ለቀም ታረጋትና ከዚህ ቤት ማን ታላቅና ማን ታናሽ እንደሆነ እስከሚለይልን ድረስ እኔን የመማታት መብት የለሽም፣ ያለዛችሽን ሰብሬን የምጥልልሽ ትላታለች።
በዚህም የደነገጠችው ኤቢ ልትመታት የነበረውን እጇን ተሰበስበዋለች። በሌላ በኩል ናታን አባቷን ይጠራና እንግዲህ ውሃ ምንም እንኳን ለምስክር ባትሆንም ግን ደግሞ ኤቢ ናት ወርቁንና ሀብሉን የሰረቀችው አይቻታለሁ ብላለች እና አንተ በጣም አስተዋይና የተረጋጋ ሰው ነህ፣ ለውሳኔም አትቸኩልም እና እባክህ ሂድና ፈትሽ ይለዋል። እንግዲህ ከክላሷ ሄድና ጠርቶ ይህንን ሻንጣ ክፈችው ይላታል። ልጅም ትርበተበታለች። ዳጣም እንግዲህ አባዬ ቆይ ግን አንተ አምናሃል ወይስ አላመንክም? የእውነት እኔ ሰርቄዋለሁ ብለህ ታስባለህ ወይስ እንዴት ነው ትለዋለች። አባትም እውነቴን ነው የምልሽ፣ እኔ ምንም የምልሽ ነገር የለም። ምክንያቱም እዚህ ቤት እንደምታየው በጣም ዘበኛ አለ። ቤቱ ፏ ጽድት ያለ ነው። ሰላምም የስንት ዓመት ሰራተኛችን ናት። እንደዚህ ልታደርግ አትችልም። እና ማን ሊሆን ይችላል? እሱስ ልክ ነህ። እዚህ ቤት እንግዳዋ እኔን የጠረጠራችሁት ማለት ነው ሁላችሁም። ይሁን ግድ የለም ግን አመንክም አላመንክም ምንም ነገር አላደረግኩም በማለት ለአባቷ ትመልሳለች። እሱም በቃ ይዞሽ መፍትሄን ፈልግ፣ የት እንደሚሆንም እንፈልገው በማለት ያባብላታል። ወይዘሮ ኤቢም እንግዲህ አባቷ ይህንን ሻንጣ ክፈችው ሲላት ትንቀጠቀጣለች። ዳዲ በማለት ነበር ያቆላመጠችው። ዝም በይ ነይ ክፈች ይላታል። እንግዲህ እሷም እየተርበተበተች ነው። ምናልባት እንግዲህ እናቷም ካወቀችው ያንን ወርቅ ቀድማ ዳጣን ለማስወጣት ከዛ ቤት ደብቀውም ሊሆን ይችላል። ሻንጣውም ባዶ ሊሆን ይችላል። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡ። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ